ክብር ለጌታ ይሁን። የእግዚአብሔር አምላካችን ስም ይባረክ። ዛሬ እግዚአብሔር ረድቶን የሳሙኤል የመጨረሻውን ክፍል ሁለተኛ ሳሙኤል የመጨረሻውን ክፍል ከኔ ጋር አብረን እንመለከታለን። ያው ምዕራፍ 22 ጋር ስንሄድ በጣም የሚገርመው ይህ መጽሐፍ የዳዊት የምስጋና መዝሙር በመባል የሚታወቅ መጽሐፍ ነውና ዳዊት የዘመረው መዝሙር ነው። ከእግዚአብሔር ቃል ላይ የምናገኘው ይሄንን መረጃ ነው። ከዚህ በኋላ ደግሞ መዝሙረ ዳዊት ምዕራፍ 18 ላይ ድጋሜ የምናጠናው ይሆናል ማለት ነው ይሄንን ክፍል፣ ምክንያቱም ድጋሜ ይሄው ቃል እዛ ላይ ስለሚገኝ ማለት ነው። እና በጣም የሚገርማችሁ ዳዊት የምስጋና መዝሙር የዘመረበትን ሁኔታ ቁጥር 1 ላይ እናገኛለን። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቀን ቃል ለእግዚአብሔር ተናገረ ይላል። ክብር ለእግዚአብሔር ይሁን። ዳዊት ምን በሆነ ጊዜ ነው የሚለው? ከጠላቶቹ ሁሉ እጅ ባሳረፈው ጊዜ፣ ዳዊት ሁሉ ነገር ደህና በሆነ ጊዜ፣ ሁሉ ሰላም በሆነ ጊዜ፣ እረፍት ወደ ቤቱ በመጣ ጊዜ፣ ነገሮች ሁሉ ሲደላደሉ፣ ከአቢሴሎም ከዛ ከነበረው ሁኔታ ሳኦል በቤቱ ላይ ካመጣው ችግር የተነሳ የምድረ በዳው ጉዞ ካበቃ በኋላ ዳዊት እግዚአብሔርን ሊያመሰግን እንደተነሳ እንመለከታለን። በጣም የሚገርመው ለእግዚአብሔር መልካምነት ምላሽ ምስጋና ብቻ ነው። ሌላ ሊሰጥ የሚገባው ነገር የለም ማለት ነው። ልንሰጥ የምንችለውም ነገር የለም ማለት ነው። ዳዊት በጣም የሚገርመው ኳሊቲው ይሄ ነበር ማለት ነው። ጀግና ነው ቢባል፣ ኃይለኛ ነው ቢባል፣ አቅም አለው ቢባል፣ ዳዊት ፊተኛ ነው ቢባል፣ ዳዊት ከሌሎች ነገስታት ሁሉ የተለየ ነው ቢባል፣ ዳዊት ምስጋናውን መጀመሪያ የሚያቀርበው ለእግዚአብሔር ነው ማለት ነው። ከድሌ ጀርባ ሌላ አካል አለ ማለት ነው እያለ ነው ማለት ነው። በጣም እየገረመኝ ነበር ሳነበው። እረፍት ስናገኝ፣ የጸሎት መልስ ሲመጣ፣ ሁሉ ደህና ሲሆን፣ ስንደላደል፣ በቃ ነገር ሁሉ እንደምንፈልገው ሲሆን፣ እረፍት ሲመጣ ወደ ቤታችን ሲሆን ልናደርግ የሚገባው ምስጋና ነው። ብዙዎቻችን ግን የምንዘነጋው ይሄንን ይመስለኛል። ለመለመን፣ ለመጸለይ፣ በእግዚአብሔር ፊት ለመሆን ብዙ የጸሎቶቻችን ርስቶችን ይዘን በእግዚአብሔር ፊት እንቀርባለን። ነገር ግን እግዚአብሔር እነዛን ነገሮች ሲመልስ፣ በህይወታችን እረፍት ሲመጣ፣ መደላደል ሲሆን፣ እንደ ዳዊት ሁሉ ደህና ሲሆን፣ ከጠየቅናቸው ጥያቄዎች ሁሉ እረፍት ወደኛ ቤት ሲመጣ ምስጋና ላይ ብዙ ምንብዛም ነን። ዳዊት በእግዚአብሔር ፊት በጣም በሚገርም ሁኔታ ሁሉም ምርፍ ሲልለት፣ ጸጥ ረጭ ሲልለት መጀመሪያ ወደ አይምሮ የመጣው እግዚአብሔርን ማመስገን ነበር። በጣም ይገርማል። ለመለመን፣ ለመጸለይ በእግዚአብሔር ፊት ብዙ እናለቅሳለን፣ እንጮሃለን። ሲመለስ ግን ከጣሪያ አያልፍም አምልኳችን፣ ከጣሪያ አያልፍም ዝማሪያችን። በጣም ብዙ ጊዜ እንደዚህ ይሆናል። ዝናብ የሌለው ደመና አይታችሁ ከሆነ በቃ ጎጎጎጎግ እያለ ይመጣና ከዛ በኋላ ግን የት እንደገባ አይታወቅም። የኛ ምስጋና በእግዚአብሔር ፊት እንደዛ ሊሆን አይገባም። ዋጋ ያለው በቃ በእግዚአብሔር ፊት የሚቆጠር፣ የሚያዝ፣ የሚጨበጥ ምስጋና ለእግዚአብሔር ማቅረብ ይገባናል። ከዳዊት ሕይወት ይህንን እንማራለን። የዳዊት ምስጋና እንደዛ ነበረ። በመረጋጋት በማሰብ ቆም ብሎ በመመልከት በብዙ ጥሞና በእግዚአብሔር ፊት ሆነን እግዚአብሔር ልናመሰግነው ይገባል ማለት ነው። ዳዊት ባረፈ ታይም ለእግዚአብሔር ያቀረበው ምስጋናና መስዋዕት እንደዚህ ነበረ ማለት ነው። ምክንያቱ ምንድን ነው ካልን፣ ዳዊት እግዚአብሔርን ለምኖ ነበር፣ እግዚአብሔርን ጠይቆ ነበር። ይሄ እረፍት ወደ እሱ እንዲመጣ ብዙ ጊዜ ናፍቆ ነበረ። እግዚአብሔር ይህን ወደ እሱ ሲያመጣለት ለእግዚአብሔር ምላሽ የሰጠው በእንደዚህ አይነት መልኩ ነበር ማለት ነው። ክብር ለእግዚአብሔር ይሁን። ለልመና እግዚአብሔር እንደጠራ ነው፣ በፊቱ ለመሆን እግዚአብሔር እንደጠራ ነው፣ እግዚአብሔርን ለመጠየቅ ጊዜ እንደወሰድ ነው፣ ለምስጋና ደግሞ እግዚአብሔርን ልንጠራው ይገባል ማለት ነው። እግዚአብሔር የሚመሰገን አምላክ ስለሆነ ላደረገው ስራ ምላሽ እንድንሰጠው ስለሚፈልግ ማለት ነው። ክብር ለእግዚአብሔር ይሁን። ዳዊት እንደዚህ አይነት ምስጋና ነበር በእግዚአብሔር ፊት ይዞ የቀረበው። ከዛ በኋላ ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ ጠባቂ፣ ጋሻዬ፣ ረድኤቴ። በቃ እነዚህ ቃላቶች በጣም ውስጤ የሆነ ፖይንት እያነሱልኝ ነበር። ምን ይላል የዳዊት ምስጋና? ምን አይነት መሰላችሁ? የዳዊት ምስጋና ፐርሰናል ነው። እግዚአብሔርን በግል እንደሚያውቀው ምስጋና ውስጥ ማየት እንችላለን። ምክንያቱም በሱ ህይወት የመጡት ችግሮች በሙሉ እግዚአብሔርን አስተዋውቀውት ነው ያለፉት ማለት ነው። የዳዊት ምስጋና ፐርሰናል ነው፣ ጀነራል አይደለም።
ጠቅልሎ አይደለም እግዚአብሔርን የሚያመሰግነው። በሙሉ ለእግዚአብሔር ምስጋናውን ሲሰጥ በሙሉ ኃይሉ በመረዳት እግዚአብሔር በመከራ ውስጥ ባመጣው ማንነት ስለ እግዚአብሔር ባገኘው ዕውቀት ከዛ ተነስቶ ነው ዳዊት እግዚአብሔርን ሲያመሰግን የምናየው። በእውነት እዚህ ያላችሁ ሁላችሁም ትሰሙ የሚፈልገው በህይወታችን የምናልፍባቸው ነገሮች ስለ እግዚአብሔር የሆነ ዕውቀት ካልጨመሩልን እግዚአብሔርን የማያሳዩን ከሆነ የምናልፍባቸውን ነገሮች ቼክ ልናደርጋቸው ይገባል ማለት ነው። ምክንያቱም ዳዊት ከእያንዳንዱ ሁኔታ ስለ እግዚአብሔር የሆነ ሌሰን አግኝቶ ነበር ማለት ነው። በእያንዳንዱ ሁኔታ እግዚአብሔር ጠባቂ ነው ሲል ትዝ የሚለው ነገር አለ። ዳዊት ሳኦል ጦሩን ላዩ ላይ ሊወረውሩበት በተነሳበት ጊዜ፣ ከግድግዳ ጋር ሊያጣብቀው በተነሳበት ጊዜ 2 ጊዜ እግዚአብሔር እልፍ እንዴት እንዳደረገው ትዝ ይለዋል። እግዚአብሔር አለቴ ነው ሲል፣ እግዚአብሔር አምባዬ ነው ሲል በአዶላም ዋሻ ተደብቆ በተራራ በሸለቆ ውስጥ ከሳኦል ሲሸሸግ እግዚአብሔር በኔና በሞት መካከል አንድ እርምጃ ቀረ ሲል እግዚአብሔር ጠባቂ ሲሆን አይቷል ማለት ነው። ያገኘው ሌሰን አለ ከእያንዳንዱ። ቲጂዬ እንደዚህ ስትል ሰምቻታለሁ። እያንዳንዱ ሜሶች ነገ ሜሴጅ ናቸው እያለች ነበረ። ክርስቲያን በእግዚአብሔር የተጠራ ሰው፣ እግዚአብሔርን ዓላማው ያደረገ ሰው የሚያልፍበት ነገር ችግር ብቻ ሆኖ አይቀርም፣ የምስጋና ምክንያት እንጂ። እሺ ያው ዳዊት እንግዲህ እግዚአብሔርን በግሉ ያውቀው ነበር ማለት ነው። ምክንያቱም እያንዳንዱ በህይወቱ ያለፉ ነገሮች ስለ እግዚአብሔር የሆነ ሌሰን ሰጥተውት ነው ያለፉት። ክርስቲያንም ልክ እንደዛው ነው። በህይወታችን የምናልፍባቸው ነገሮች በሙሉ ችግር ብቻ ሆኖ ሳይሆን የምስጋና ምክንያት እንደሚሆን ከዳዊት ህይወት እንማራለን ማለት ነው። ችግር ብቻ ሆኖ አይቀርም በእኛ ህይወት የሚያልፍ ነገር። ምክንያቱም እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ስለሚል ማለት ነው። ከዛ ቀጥሎ የምናየው ያው የዳዊትን ኳሊቲዎች በጣም እኔ ከምስጋና ውስጥ ያገኘኋቸው ብዙ ኳሊቲዎች አሉ። አሁን ታይማችን እየሄደ ስለሆነ ታይም ስለማይበቃን ዛሬ መጨረሻ ክፍል ስለሆነ አጠር አድርገን እንመለከታለን። መጀመሪያ ዳዊት ቁጥር 4 ላይ እንደዚህ ይላል፣ ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል። በጣም የሚገርም ነገር ነው። ዳዊት ለድሉም ሆነ በሱ ህይወት ለተከናወኑ ነገሮች ምስጋና የሚገባው አካል ከድሉ ጀርባ እንዳለ ይናገራል ማለት ነው። ምስጋና የሚገባው አካል አለ። በዳዊት ህይወት መልካም ነገር ከተገኘ፣ በዳዊት ህይወት ጀግንነት ከተገኘ፣ በዳዊት ህይወት ድል ከተገኘ ያ ባለቤት አለው፣ እሱም እግዚአብሔር ይባላል እያለ በምስጋና ውስጥ ይናገራል። የኔ ምስጋና የሚገባው አለ፣ ኢንቪቴሽን ምልክለት ሊደመጥ የሚገባው ምስጋና ልሰጠው የሚገባው እግዚአብሔር እንዳለ ብሎ ይናገራል ማለት ነው። በጣም የሚገርመው እኔ ከዚህ ውስጥ ሌሰን የወሰድኩት ምንድነው? በእኛ ህይወት መልካም ነገር ከተገኘ ባለቤት አለው ማለት ነው። ባለቤት አለው፣ ሊሰጠው የሚገባ ባለቤት አለው። ለነፍሳችንም ጭምር መንገር ያለብን ጉዳይ ይሄ ነው። ምስጋና የሚገባው አካል አለ። ብዙ ጊዜ እናስቸግራለን። ኃይል ያመጣልኝ አንዳንዴ እንደዚህ አይነት ድምጾች ከውስጣችን ሲወጡ ልናስቆማት ይገባል ነፍሳችንን። ኖ፣ የሚገባው አካል አለ፣ የሚሰጠው አካል አለ። ምስጋናዬ ሊገባው የተገባው አምላክ አለ። ሃሌሉያ! ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል ማለት ነው። በቃ በጣም እኔ እየተነካውባቸው የነበሩትን ሐሳቦች ነው ቶሎ ሼር ማረጋችሁ። ከዛ ቀጥሎ ቁጥር 6 ላይ እንደዚህ ይላል፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩኝ፣ ከመቅደሱም ቃሌን ሰማኝ ይላል። በጣም የሚገርማችሁ ዳዊት ጩኸቱ መጀመሪያ የሚደርሰው ለእግዚአብሔር ነው። ክርስቲያን ወይም ደግሞ አማኝ በሚያልፍበት ሁኔታ መጀመሪያ ጩኸቱ መድረስ ያለበት ለእግዚአብሔር ነው መሆን ያለበት። የመጀመሪያ ጩኸታችን፣ የመጀመሪያ ጸሎታችን፣ የመጀመሪያ ልመናችን ስለገጠሙን ሁኔታዎች፣ ሰፈር ስለምናረግባቸው ነገሮች መጀመሪያ ሊሰማ የሚገባው፣ እውቅና ሊሰጠው የሚገባው፣ ለጭንቀታችን የሚያዋየን ሊሆን የሚገባው እግዚአብሔር መሆኑን ከዳዊት ህይወት እንማራለን። ለዳዊት የአደጋ ጊዜ ተጠሪው እግዚአብሔር ነበረ። የአደጋ ጊዜ ተጠሪው ፈጥኖ የሚጠራው አለ የሚለው ወዴት ነህ የሚለው የሚጮህበት እግዚአብሔር ነበር። ከዳዊት ህይወት ይህንን እንማራለን።
ዳዊት የሚገርማችሁ ሲጸልይ እግዚአብሔር እንደሚሰማው እርግጠኛ ሆኖ ነበር የሚጸልየው። እግዚአብሔር እንደሚሰማ ሆኖ ይህንን የምናየው ከመቅደሱም ቃሌን ሰማኝ ይላል። ክብር ለእግዚአብሔር ይሁን። ዳዊት ዝም ብሎ ንግግር ብቻ አይደለም ሲያደርግ የነበረው። በጣም ሲሪየስ ልንሆን የሚገባን ነገር ጸሎት ወደ እግዚአብሔር በኢየሱስ በኩል ከሆነ የቀረበው ያለ ጥርጥር የሚሰማ ሳይሆን የተሰማ ጸሎት፣ እግዚአብሔር ኦልሬዲ ያደመጠው ጸሎት። ምክንያቱም ጸሎትን የሚሰማ አምላክ ስለሆነ የምናመልከው ማለት ነው። የምንጸልይበት የምንጮህበት አምላክ ስላለን ማለት ነው። ከዳዊት ህይወት ይህንን እንመለከታለን። በጣም የሚገርማችሁ ዳዊት በጣም ኮንፊደንት ነው ጸሎቱን ወደ እግዚአብሔር ለማቅረብ። አንዳንዴ ብዙዎቻችን የምንቸገረው ነገር ብዬ የማስበው እግዚአብሔር ለጸሎታችን መልስ አልሰጠም ማለት አልሰማም ማለት አይደለም። እግዚአብሔር መልስ አልሰጠንም ማለት አልሰማንም ማለት አይደለም። ምናልባት የእግዚአብሔር ዝምታ አንዱ የጸሎት መልስ ሊሆን ይችላል። ምናልባት የእግዚአብሔር ዝምታ አንዱ የጸሎት መልስ ሊሆን ይችላል። እንደ እግዚአብሔር ፍቃድ ያልሆነ ጸሎት ከጸለይን፣ እንደ ከእግዚአብሔር ሐሳብ ውጭ የሆነ ጸሎት የምንጸልይ ከሆነ ያ በእግዚአብሔር ዘንድ ምላሽ ላያገኝ ይችላል። ነገር ግን እግዚአብሔር አልሰማም ማለት አንችልም። እግዚአብሔር አልሰማም ማለት አንችልም። በጣም የሚገርማችሁ እግዚአብሔርን አለመስማት የስንፍና ንግግር ነው ይላል ዳዊት ሲናገር በመዝሙረ ዳዊት ምዕራፍ 94 ቁጥር 7 ላይ። እግዚአብሔር አልሰማም ማለት፣ እግዚአብሔር አይሰማኝም ማለት የስንፍና ንግግር ነው፣ የሰነፍ ንግግር ነው፣ የሰነፍ ቃል ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚሰማ አምላክ ነው። እግዚአብሔር እንደሚሰማ ደግሞ ዳዊት እንዴት አወቀ ካላችሁ ከቁጥር 8 እስከ 20 ድረስ እግዚአብሔር ለለመነው ጸሎት፣ ለጠየቀው ጥያቄ እንዴት አድርገው መልስ እንደሰጠ እንመለከታለን። ጩኸቴም በፊቱ ወደ ጆሮ ገባ ይላል ዳዊት። በጣም የሚገርመው እየተናገረ ንግግሩ ወደ እግዚአብሔር ጆሮ እየገባ እንደሆነ ሴንስ እያደረገ ነው የሚያወራው። ስለ እያንዳንዱ ንግግር እግዚአብሔር ፎከስ ሰጥቶ እየሰማው እንደሆነ ነው የሚያየው የሚረዳው። በጣም እኮ የሚገርም ነገር ነው። ጸሎታችን ዝም ብለን እንደ አሕዛብ አማልክት አይደለም። እግዚአብሔር የሚገርማችሁ ስንፈልግ ወደዚህ የምናነሳው ስንፈልግ ወደዛ የምናደርገው አምላክ አይደለም። እርሱ ሕያው ነው፣ የሚሰማ ነው። በእሳት ሰምቶ በእሳት የሚመልስ አምላክ። ክብር ለእግዚአብሔር ይሁን። በቃ እኔ ጸሎት ዝም ብሎ የሚነጋገሩት ንግግር ወይም ደግሞ እንደ እብደት የምናወራው ነገር አይደለም። ለካ የሚሰማ አካል አለው፣ የሚሰማ አካል አለው። ሃሌሉያ። ዝም ብለን አይደለም የምናወራው። የኛ አምላክ እንደ አሕዛብ አማልክት አይደለም። ጆሮ አለው ግን አይሰማም። የነሱ አማልክት ዓይን አለው ግን አያይም። የኛ አምላክ ግን ዓይንን የፈጠረ ነው፣ ጆሮን የፈጠረ ነው። እንደዛ ይላል። ጆሮን የፈጠረ አይሰማምን? ዓይንን የፈጠረ መዝሙረ ዳዊት ምዕራፍ 94 ላይ ነው ይህን ቃል የምናገኘው። ከንቱነት ነው ይላል ዳዊት ሲናገር። ክብር ለእግዚአብሔር ይሁን። እግዚአብሔር እንደማይሰማችሁ የምትጠራጠሩ ሰዎች እዚህ ውስጥ ካላችሁ እግዚአብሔር ለጸሎት መልስ አልሰጠም ማለት አልሰማንም ማለት አይደለም። እግዚአብሔር ይሰማል። እግዚአብሔር መስማት ብቻ አይደለም የሚመልስም አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚመልስም አምላክ ነው። ከዛ ቀጥሎ እንግዲህ ኦልሞስት ወደ እስከ ቁጥር 20 ድረስ እግዚአብሔር እንዴት ምላሽ እንደሰጠው ሲናገር እንሰማለን። እግዚአብሔር ምላሽ እንዴት እንደሰጠው ሲናገር እንሰማለን። ከዛ ቀጥሎ ቁጥር 21 ጀምሮ እስከ 25 ያለውን ቃል እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል፣ የእግዚአብሔርን መንገድ ጠብቄአለሁና በአምላኬም አላመፅኩም፣ ፍርድም ሁሉ በፊቴ ነበር፣ ከሥርዓቱም አልራቅኩም የሚለውን ቃል ሁላችንም ስናነበው ትንሽ ኮንፊሽን ውስጥ ገብተናል ብዬ አስባለሁ። እኔም ቢሆን ዳዊት ኃጢአት አልሰራም እንዴ? ዳዊት በእግዚአብሔር ፊት ንጹሕ ነበር እንዴ? የሚል ሀሳብ ሁላችሁም ጋር ይፈጠራል ብዬ አስባለሁ ቀን ካነበባችሁት ይህን ክፍል። ነገር ግን በጣም የሚገርማችሁ የእግዚአብሔር ቃል የሚጣረስ አይደለም። የእግዚአብሔር ቃል ሕያው ነው። ዳዊት ይህን ያለበት ምክንያት ዳዊት ለጥፋቱም ይቅርታ እንዲሁም ለእግዚአብሔር ላደረገው የቀና መታዘዝ በእግዚአብሔር ፊት ድፍረት ነበረው። ዳዊት ይህን የተናገረው በእንደዚህ አይነት ሞቲቭ ነበረ። ዳዊት ኃጢአት ሲሰራ በቅርብ ቀን አይተናል እኮ ቤርሳቤ ጋር ሲገባ የእግዚአብሔር ቁጣ ሲመጣ ወደሱ በነቢዩ ናታን መልእክት ሲሰድለት የቅርብ ቀን ትውስታ ነው። ነገር ግን ዳዊት ስለ ንጽሕናው በጣም እኔ በቃ ይህንን ቃል ሳነበው በጣም የገረመኝ ነገር
ዳዊት ስለ ንጽህናው ወይም ደግሞ ስለሰራው ኃጢአት ባለመስራቱ ሳይሆን እግዚአብሔር በማንጻቱ ነበረ የዳዊት ድፍረት የነበረው። ኃጢአተኛ መሆኑን ከሚያውቀው በላይ እግዚአብሔር ምሕረት እንዳደረገለት ያውቃል ዳዊት። በዚህ ሞቲቭ ውስጥ ሆኖ ነበር ሲያወራ የነበረው። ዛሬ ሁላችን ውስጥ የሚጮህ ድምፅ አለ፣ ኃጢአተኛ መሆናችንን የሚነግረን። ከዛ ድምፅ በላይ እግዚአብሔር እንደሚምረን፣ እግዚአብሔር ምሕረትን እንዳደረገልን ማወቅና መገንዘብ ይጠበቅብናል ማለት ነው። ዳዊት ይሄ ድፍረት ነበረው፣ ይሄ ገብቶት ነበር። በእግዚአብሔር ፊት ኮንፊደንት አለው ዳዊት። እንደ ጽድቄ ሲል ጽድቅን እንደሰጠው ድፍረት እንደሆነው ከዚህ ክፍል እንመለከታለን። ዳዊት እጆቼ ንጹህ ናቸው ሲል ያጠበውን እግዚአብሔርን ስላየ ነው። ስለ እጆቼ ንጽህና ሲል ሃሌሉያ። በቃ ይሄ በጣም እየገረመኝ ነበር። ዳዊት የሚገርማችሁ ሌላ ደግሞ ይህንን ሳነብ የገረመኝ ዳዊት ከአምላኬ ዘወር ብዬ ያደረግኩት ነገር የለም ይላል። ከእግዚአብሔር ፊት ዘወር ብሎ ያደረገው ነገር የለም። ዳዊት የልቡ ፖዚሽን የልቡ ይሄ አላይመንት ያለው በእግዚአብሔር ፊት ልክ እንዴት መሰላችሁ? ስህተትን እንደሰራ እንጂ ከእግዚአብሔር ፊት ኮብልሎ እንደሚያደርገው አይነት አይደለም የነበረው ሐሳብ። ዳዊት በእግዚአብሔር ፊት የሚያደርጋቸው ነገሮች ሁሉ በእግዚአብሔር ፊት ግልጥ ናቸው። ዳዊት የተሰወረ አጀንዳ አልነበረውም። ሞቲቭ እግዚአብሔር በደልከኝ ሲለው እሺ እግዚአብሔር ሆይ በድያለሁ ብሎ የሚመለስ ልብ ነው እንጂ ይሄ ስለ ኃጢአቱ ስለገባበት ውድቀት ስለተሳሳተበት ስህተት ለእግዚአብሔር ምክንያትን እየፈለገ የሚያብራራበት ሁኔታ አይደለም የነበረው። ዳዊት ጄኒውን ነው በእግዚአብሔር ፊት። ከእግዚአብሔር ተሰውሮ የሚያደርገው ነገር አልነበረም ማለት ነው። በጣም እየገረመኝ ነበረ የዳዊት ድፍረት፣ በእግዚአብሔር ፊት የመቆም ድፍረት የነበረው እግዚአብሔር እንዴት እንደማረው ያውቃል። ዛሬም እኛ በእግዚአብሔር ፊት የመቆም ድፍረትን ያገኘ ነው በልጁ በክርስቶስ ኢየሱስ በተደረገ ቤዛነት፣ በቀራንዮ መስቀል ላይ በፈሰሰው ደም። በቃ በዚህ በእግዚአብሔር ፊት የመቅረብ ድፍረት አለ። ሃሌሉያ። እግዚአብሔር እኛን የተቀበለን፣ እኛን ጻድቅና ንጹህ ቅዱስ ያደረገን ይህን ድፍረት ስላገኘን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ዳዊት በእግዚአብሔር ፊት የሚቆምበት ድፍረት ነበረው። እግዚአብሔር እንዴት እንዳጠበው ያውቅ ነበር ማለት ነው። እኔ ሳነበው ይሄ እየገባኝ ነበር። ሌላው ዳዊት ለእግዚአብሔር የሚመች፣ እግዚአብሔር ለማቅናት ሲፈልግ፣ ለመመለስ ሲፈልግ የሚሆን ለመቃናት የተዘጋጀ ልብና መንፈስ ነበረው። ዳዊት ዝግጁ ነበር እግዚአብሔር ሊያቃናው ሲፈልግ። ይሄ የልብ መዘጋጀት ዳዊት ጋር እናገኘዋለን። ዳዊት ስለ ፍጹምነቱ ሲከራከር አይደለም የምናገኘው እዚህ ጋር። ዳዊት ፍጹምነቱን ሳይሆን ልባዊ ታማኝነቱንና ቅንነት እንደነበረው የገለጸበት መንገድ ነበር። ከዚህ ከቁጥር 21 ጀምሮ እስከ 26 የምናየው በእግዚአብሔር ፊት ፍጹም ሳይሆን ልባዊ ታማኝነቱን ከእግዚአብሔር እንዳልሸፈተ፣ ቅንነት እንደነበረው፣ መልካምነት እንደነበረው የገለጸበት መንገድ ነበር። ክብር ለእግዚአብሔር ይሁን። ዋው በጣም ይገርማል። የልቡ ፖዚሽን ለእግዚአብሔር የተመቸ ነበር። በቃ ከእግዚአብሔር ፊት ነው ያለው። የሚሰውረው የሚሸሽገው ነገር አልነበረው። ክብር ለእግዚአብሔር ይሁን። የእጁ ንጽህናን ሲያይ፣ የእጁን ንጹህነት ሲያይ የእግዚአብሔርን በቃ ያጠበበትን መንገድ ነው የሚረዳው። ዛሬም ስለኛ በገባው ቀዳሚ በሆነው በልጁ በክርስቶስ ኢየሱስ በሕይወታችን ውስጥ የተገለጠውን የእግዚአብሔር ጽድቅና ቅድስና እምናይ እንድንሆን የእግዚአብሔር መንፈስ ይህንን ያብራል። በእውነት ይሄ የገባው ሰው በእግዚአብሔር ፊት እንደዚህ አይነት የዘጋጀ ልብ ይኖረዋል። ሃሌሉያ። ሌላው ከዳዊት ያገኘሁትን ኳሊቲ እንድንመለከት የምፈልገው ቁጥር 30 ላይ እንደዚህ ይላል፣ በአምላኬ ኃይል በአንተ ኃይል ቅጥሩን እዘላለሁ ይላል። በአንተ ኃይል ከጭፍራ ላይ ሮጣለሁ፣ በአምላኬም ቅጥሩን እዘላለሁ ይላል። ክብር ለእግዚአብሔር ይሁን። ዳዊት ለመቀጠልም ሆነ ላገኘው ድል ኃይል ያገኘው ከእግዚአብሔር መሆኑን ባገኘው አጋጣሚ ሁሉ ይናገራል። የድሉ ባለቤት እሱ ስለሆነ ማለት ነው። ቁጥር 1 ላይ ይህንን አይተናል። በዳዊት ሕይወት መልካምነት ቢገኝ፣ በዳዊት ሕይወት የሚበላ ነገር ቢገኝ፣ በዳዊት ሕይወት መልካም የሆነ ነገር ቢገኝ ባለቤት አለው።
እዚህ ጋም ላገኘው ድል፣ ላገኘው ከፍታ፣ ላገኘው ኃይል የሆነ ሰፖርት ከጀርባ የሚሰጠው አካል ዛሬም ለመጠቆም ያሳያል። ዳዊት እዩልኝ የሚለው የሚያሳየው ከጀርባ ያለ አንድ አካል አለ ማለት ነው። ክብር ለእግዚአብሔር ይሁን። እንዲታይ የሚፈልገው ኃይል ያመጣልኝ አይልም፣ ጉልበት ያመጣልኝ አይልም፣ እኔ እንዲህ ስለሆንኩ የሚለው ነገር የለውም። በእውነት ይሄ ልብ ካለ በውስጣችን እግዚአብሔር ዛሬ በቃሉ ጉልበት ያንሳ። በቃ እንደ ዳዊት አይነት ልብ ጸጥ እና ረጭ ያለ ለእግዚአብሔር የሚታዘዝ በቃ ጄኒውን ነው በእግዚአብሔር ፊት። ዳዊት ኃጢአትም ሲሰራ ጄኒውን ነው፣ ከዛ ምሕረትንም ሲጠይቅ ጄኒውን ነው በእግዚአብሔር ፊት። ክብር ለእግዚአብሔር ይሁን። ኃይል ብርታት ያገኘው ከእግዚአብሔር እንደሆነ ደጋግሞ ይናገራል። ዳዊት ቀጥሏል። ዳዊት ህይወት ላይ መልካምነት እየበዛ ሄዷል። ዳዊት ህይወት ላይ የሚበዛ ነገር አለ። ይህ ምክንያቱ ኃይል አለ ማለት ነው። ምንጭ አለ፣ የማይቋረጥ ምንጭ አለ። ክብር ለእግዚአብሔር ይሁን። ከዛ እንደዚህ ይላል፣ አለቴ የተባረከ ይሁን ይላል። ክብር ለእግዚአብሔር ይሁን። ዳዊት ለሆነ ነገር ሁሉ ለእግዚአብሔር የሚገባ ምስጋና ይሰጣል። ከዳዊት ምስጋና ውስጥ እነዚህ ነገሮች እናያለን። ከዳዊት ምስጋና ውስጥ ይህንን ነገር እናያለን። ክብር ለእግዚአብሔር ይሁን። ስታክ አድርጋችኋል። እኔ ጋር ድምፅ የሚሰማ ከሆነ ምልክት ስጡኝ። ረቁዬ ይሰማል። አቤኑ የኛ ጋር ጥሩ ነው የሚሰማው። በጣም ጥሩ። እሺ እቀጥላለሁ። ከዛ አለቴ የተባረከ ይሁን ይላል። ቁጥር 51 ላይ አንድ የምናገኘው ሐሳብ አለ። እሱን ተናግሬ ወደ ምዕራፍ 23 እናልፋለን። ምን ይላል መሰላችሁ? የንጉሱ መድኃኒት ታላቅ ያደርጋል፣ ቸርነቱን ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል ይላል። ከዛ በትርጉሙ ምን ይላል መሰላችሁ? ለንጉሱ ታላቅ ድል ይሰጠዋል፣ ለቀባው ለዳዊትና ለዘሩ ለዘላለም የማይለወጥ ፍቅሩን ያሳየዋል ይላል። ክብር ለእግዚአብሔር ይሁን። ለዘላለም የማይለወጥ ፍቅሩን። ዋው! በጣም የሚገርማችሁ ዳዊት የዳዊት ዘርና ስር በሆነው በክርስቶስ ኢየሱስ በመስቀል ላይ በተደረገ ቤዛነት ይህ ፍቅር ለሚያምኑበት ሁሉ ተገልጧል። ይህ የተገለጠው ፍቅር ዛሬ እኛ አምነን የገባን ህይወት የሆነን ፍቅር ነው። ክብር ለእግዚአብሔር ይሁን። ዳዊት ቀጣይ በምናየው መጽሐፍ አንደኛ ነገሥት ላይ እንደሞተ እንመለከታለን። ዳዊት ለዘላለም የኖረ ሰው እንዳልሆነ እዚህ ጋር እንመለከታለን። ነገር ግን እዚህ ጋር ዳዊት የሚናገረው ትንቢታዊ የሆነ መዝሙር ነው እየዘመረ የነበረው። ምን ይላል? ለዘላለም የማይለወጥ ፍቅሩን ያሳየዋል ይላል። ክብር ለእግዚአብሔር ይሁን። ለዘላለም የማይለወጥ ፍቅር ያየነው በቀራንዮ መስቀል ላይ በፈሰሰው በልጁ በክርስቶስ ኢየሱስ ደም ነው። ይህ ፍቅር ዛሬ ለሚያምኑበት ሁሉ፣ ለሚስማሙ ሁሉ፣ ለተቀበሉት ሁሉ ሃሌሉያ ተገልጧል። እርሱም የናዝሬቱ ኢየሱስ ክርስቶስ፣ ክብር ለእግዚአብሔር ይሁን፣ የእግዚአብሔር ልጅ እርሱ ነው። ለሚያምኑበት ሁሉ ተገልጧል። በልተን ህይወት የሆነን አምነንበት የገባን ሳይገባን የተቀበልነው ህይወት ለዳዊት በገባለት ቃል ኪዳን። ዳዊት የሚገርማችሁ ኃይሉ የእግዚአብሔር እንደሆነ ሲናገር እኔ የተጠቃው ነኝ ሲል እንመለከተዋለን። ዳዊት ተገብቶኛል የሚል ማንነት አልነበረውም። ላልተገባው የተገለጠ ጸጋ ነው ይሄኛው። እግዚአብሔር ስለወደደው ያደረገለት ነው። ለዳዊት የገባለትን ቃል ኪዳን ትዝ የሚላችሁ ከሆነ ልጆች ቢያጠፉ እንኳን ከመንግስት አልቆርጣቸውም፣ እንደ ሳኦል አላደርግም ይላል እግዚአብሔር። የጸና መንግስት እመልሳቸዋለሁ ይለዋል። ኢየሱስ ደም፣ የልጁ የክርስቶስ ኢየሱስ ስም፣ ይህንን በማመን ሁሉ የሚቀበሉ ሁሉ ህይወት እንዲሆንላቸው እንዲበዛላቸው የተገለጠ ፍቅር ነው። ክብር ለእግዚአብሔር ይሁን። ይህ አምነን ተቀብለን በዛልን፣ ይህ ህይወት ሆነልን። ክብር ለእግዚአብሔር ይሁን። ይቆራረጣል የሚል ቴክስት እያየው ነው። አሁንም ንገሩኝ መቆራረጥ ከሆነ። ጥሩ ነክ አቤን ይቀጥል። ጥሩ ነክ። ምዕራፍ 23 ላይ እንገባለን። ምዕራፍ 23 ላይ ሲጀምር ዳዊት እንደዚህ ይላል። የዳዊት የመጨረሻ ቃል ይላል ክፍሉ ገና ሲጀምር ማለት ነው።
የዳዊት የመጨረሻ ቃል። ከዛ ቀጥሎ ምን ይላል መሰላችሁ? እኔ በጣም እየገረመኝ ነበር። ቁጥር 2 ላይ የእግዚአብሔር መንፈስ በእኔ ተናገረ ይላል። የዳዊት የመጨረሻ ቃል የእግዚአብሔር ንግግር ነበር። የዳዊት የመጨረሻ ቃል የእግዚአብሔር ቮይስ ነበር። በቃ የመጨረሻ ቃላችን የእግዚአብሔር ንግግር ይሁንልን። በጣም እየገረመኝ ነበረ። እግዚአብሔርን ለሚሰሙ ሁሉ የሚናገር አምላክ ነው። ቅድም ለጸሎት የሚመልስ አምላክ ነው ብለናል። እዚህ ክፍል ላይ ደግሞ እንደምናየው እግዚአብሔር ለሚሰሙት ሁሉ ይናገራል። ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ በጣም ጥሩ። እሺ ያው ሰዓታችን እየሄደ ነው፣ ቶሎ ቶሎ ለማለት እሞክራለሁ። የዳዊት የመጨረሻ ቃሉ የእግዚአብሔር ንግግር እንደነበረ አውርተናል። ከዛ በጣም የሚገርመው ነገር ምንድነው? የእግዚአብሔር መንፈስ በእኔ ተናገረ ይላል። የእግዚአብሔር የመጨረሻ ቃል የሱ ንግግር እንደሆነ የምናየው የእግዚአብሔር መንፈስ ያወራው ንግግር ነበረ። ከዛ በኋላ በተናገራቸው ነገሮች፣ ከዛ በኋላ ባወራቸው ነገሮች መለኮታዊ መልእክት ያላቸው እንደሆኑ ከእግዚአብሔር ቃል እንረዳለን። የሚገርማችሁ ያ የተናገረው ነገር በሰው አእምሯዊ ዕውቀት ወይም ደግሞ በዚህ ምንድነው የሚባለው በዚህ መረዳታችን ሊናገረው የሚችለው ነገር አልነበረም ማለት ነው። የቃል ኪዳን መገለጦች ነበሩ እነዚህ። እግዚአብሔር ፉሊ አይምሮን ኮንሺየስ ማይንዱን ተቆጣጥሮት ነበረ ማለት ነው። በቃ የእግዚአብሔር ንግግር ወደሱ ሲመጣ ይሄንን ሲናገር ሙሉ በሙሉ የእግዚአብሔር የመለኮታዊ ኃይል ተቆጣጥሮት ነበር አይምሮ። ምክንያቱም ሊያወራ የጀመረው ስለ ጌታ ሐሳብ፣ ስለ ልጁ ስለ ክርስቶስ ኢየሱስ እግዚአብሔር አብ ከመጀመሪያ ከዘፍጥረት ጀምሮ ዲዛይን እያደረገ ስለመጣው ስለ ጌታ ኢየሱስ ክርስቶስ ሊያውም ደግሞ በሱ ላይን በሱ በይሁዳ ነገድ በዳዊት ስር ቁጥቋጦ ውስጥ ሆኖ ሊናገር የፈለገውን ነገር ሊናገር እንደጀመረ እንመለከታለን። ዳትስ በጣም ሂውጅ የሆነ መልእክት ዳዊት ሲናገር እዚህ ጋር እንመለከታለን። ስለ አዲሱ ስርዓት፣ ስለ አዲሱ አገዛዝ እግዚአብሔር በምድር ላይ ሊያመጣ ስለወደደው ስለዚህኛው ስርዓት እኛ በአዲሱ ኪዳን ገብተን የምንኖረውን እግዚአብሔር በብሉይ ኪዳን በዳዊት አይምሮ በዳዊት ንግግር ውስጥ ተጠቅሞ ሲናገር እንመለከታለን። በጣም የሚገርመው ዳዊት ሙሉ በሙሉ እንደተቆጣጠረው በዚህ ክፍል እንመለከታለን ማለት ነው። ከዛ ቀጥሎ ያለው ነገር ምንድነው? የዳዊት ኃያላንን ነው የምንመለከተው። ያው ምዕራፉ በሁለት ክፍል ነው ልናየው የምንችለው። ዳዊት መጀመሪያ ስለ እግዚአብሔር ሐሳብ ስለ መለኮታዊ ወደዛ ውስጥ ከገባው ረጅም ታይም ስለምወስድ ነው። ከቁጥር 8 ጀምሮ ያለውን ሐሳብ ከሁለቱ ኃያላን እግዚአብሔር ሊያስተምረን የሚፈልገውን ሁለት ሐሳብ ብቻ አንስቼ እናልፋለን ማለት ነው። ከነዛ ኃያላን ከሶስቱ ኃያላን መካከል አንዱ ኤልያና የሚባለው ኃያል እንደነበረ በእግዚአብሔር ቃል ላይ እንመለከታለን። ቁጥር 10 ላይ ሄደን ስንመለከት እንደዚህ ይላል፣ ይህ ኃያል ምን እንዳደረገ ታውቃላችሁ? እርሱ ግን ተነስቶ እጁ እስኪደክም ከሰይፍ ጋር እስኪጣበቅ ድረስ ፍልስጤማውያንን መታ። በዚያም ቀን እግዚአብሔር ታላቅ መድኃኒትን አደረገ ይላል። በጣም የሚገርም ነገር ነው። ኤልያና ባለው ኃይል ሙሉ ስለተዋጋ እግዚአብሔር መድኃኒትን አደረገ ይላል። ባለው ሙሉ ኃይል። በጣም የሚገርመው እግዚአብሔር ባላቸው ሙሉ ኃይል ከሚነሱ ሰዎች ጋር መድኃኒትን ያደርጋል። በጣም ሁላችንም እንደምናውቀው ለውጊያ የሚሆን ኃይል ከእግዚአብሔር የሚሰጥ ቢሆንም ከእግዚአብሔር የምንቀበለው ቢሆንም እግዚአብሔር ግን ያለንን ኃይል ሙሉ በሙሉ እንድንጠቀም ይፈልጋል። ለምን ካላችሁ እግዚአብሔር ከዛ ሁኔታ ወይም ደግሞ ለሰልፍ የሚሆንን ለመውጣት ለመግባት የሚሆንን ጥረትና ፍላጎት የሚያየው በምናሳየው ትጋት ውስጥ ነው። ትዝም ይላችሁ ከሆነ መሳፍንት መጽሐፍን ስናጠና ጌዲዮን ጋር አንድ ጌዲዮን የሚባል መስፍን እንመለከታለን። ያ መስፍን ምንድነው ያደረገው? በወይን መጥመቂያ ውስጥ ስንዴ እየወቃ እንመለከተዋለን። ከዛ የእግዚአብሔር መልአክ ምን እንዳለው ታውቃላችሁ? ባለ ኃይል ተነሳና ውጣ አንተ ጎበዝ ብለው ሲናገረው እንመለከታለን። ባለው ኃይል እንዲወጣ። ክብር ለእግዚአብሔር ይሁን። ዛሬም ባለን ኃይል እግዚአብሔር እንድንወጣ ይፈልጋል። ባለን ጉልበት ለውጊያ የሚሆነው ከእግዚአብሔር ኃይል ይሰጠናል። ነገር ግን ያለንን አንጠፍጥፈን በእግዚአብሔር ፊት እንድናመጣው ይፈልጋል። ይህ ሰው ምንድን ያደረገው? ጉልበቱ እስኪደክም እጁ እስኪደክም ድረስ ከሰይፍ ጋር እጁ እስኪጣበቅ ድረስ
ፍልስጤማውያንን መታ። ከዛ እግዚአብሔር ምን አደረገ? መድኃኒትን አደረገ ይላል። ክብር ለእግዚአብሔር ይሁን። ባላችሁ ኃይል ውጡ። በዚህ ያላችሁ ቅዱሳን ባለን ኃይል እንድንዋጋ እግዚአብሔር ይፈልጋል። ባለን ጉልበት እንድንወጣ እግዚአብሔር ይፈልጋል። ምክንያቱ ምንድነው ካላችሁ ያለንን መባረክ የሚያውቅ አምላክ ነው ያለን። ክብር ለእግዚአብሔር ይሁን። ትዝ የሚላችሁ ከሆነ ያ ብላቴና ማቴዎስ ወንጌል ምዕራፍ 14 ቁጥር 12 ላይ ያለውን ቃል ስንመለከት ኢየሱስ ሕዝቡን ካስተማረ በኋላ የሚበሉትን ስጧቸው ካለ በኋላ አንድ ብላቴና 2 ዓሣና 5 እንጀራ ይዞ ተገኘ በእግዚአብሔር ፊት። 2 ዓሣና 5 እንጀራ ይዞ ተገኘ። ያንም ባረከው፣ ለሕዝቡ ሁሉ የሚሆን መብል ሆነ። ብዙዎች በሉ። ክብር ለእግዚአብሔር ይሁን። እግዚአብሔር በእጃችን ላይ ያለውን የሰጠንን ኃይል ተጠቅመን እንድንወጣ ይፈልጋል። ዛሬ ኔትወርኩም የሚያስቸግረው ይህንን ሰማ ስላልፈለገ ሊሆን ይችላል ብዬ አምናለሁ። በእውነት ባለን ኃይል እንውጣ። ያላችሁ ምንድን ነው? እጃችሁ ላይ ያላችሁ ምንድን ነው? ያንቺ ሴት ያላትን ማድጋ ሁሉ ሰብስባ ዘይቱ እስኪሞላ ድረስ በእግዚአብሔር ፊት እንዳቀረበች ያላችሁን ነገር በሙሉ ይዛችሁ እንድትወጡ እግዚአብሔር ዛሬ በቃሉ ኃይል ይናገራችኋል። በእጃችሁ ያለውን ይዛችሁ ውጡ። በእጃችሁ ያለውን ጉልበት፣ በእጃችሁ ያለውን ኃይል። ሃሌሉያ። እግዚአብሔር ከዚህ ሰው ጋር አብሮ ቆመ፣ መድኃኒትን አደረገ። የዳዊት ኃያላን ተባለ። ክብር ለእግዚአብሔር ይሁን። ከነዛ ኃያላን መካከል ተቆጠረ። እግዚአብሔር ኃያል ነገርን እንዲያደርግ ባላችሁ ኃይል ውጡ። ክብር ለእግዚአብሔር ይሁን። ቀጥሎ ሌላ የምናየው አንድ ሳማ የሚባል ደግሞ የዳዊት ኃያል እንደነበር ቁጥር 11 ላይ እንመለከታለን። ይህ ሰው ምንድነው ያደረገው ስንል ቁጥር 11 ላይ እንደዚህ ይላል። ፍልስጤማውያን ምስር በሞላበት እርሻ በአንድነት ሆነው ተከማችተው ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ፣ እርሱ ግን በእርሻው መካከል ቆሞ ጠበቀ ይላል። ቆሞ ጠበቀ፣ ፍልስጤማውያንን ገደለ፣ እግዚአብሔርም ታላቅ መድኃኒትን አደረገ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ቆሞ ለሚጠብቁ ሰዎች መድኃኒትን ያደርጋል። ይህንንም እንማራለን። መቆም ማለት የአቋም ሰው መሆንን ያሳያል። ቆሞ ጠበቀ ሲል እዚህ ጋር የቆመለት አንድ አቋም ያለው ሰው እንዳለ እንመለከታለን ማለት ነው። ወገኖቼ በዚህ ያላችሁ ሁላችሁ እንድትሰሙ የምፈልገው አቋም የሌለው ሰው ማንም እንደወደደ የሚያደርገው ሰው ነው። ሁላችንም አቋም ሊኖረን ይገባል። እግዚአብሔር አቋም ካላቸው ሰዎች ጋር ነው የሚቆመው። ስራ ፈት የሆነ አይምሮ እንዲኖረን እግዚአብሔር አይፈልግም። ትዝ የሚላችሁ ከሆነ ሰው አቋም የሚያጣው ስራ ፈት ሲሆን ነው። ይህንን ደግሞ በቅርብ ቀን አይተናል። ዳዊት ነገስታት ለሰልፍ በሚወጡበት ጊዜ በመንጣፉ ላይ ተኝቶ በጓዳው ተኝቶ ከዛ ደግሞ ሲመሽ በሰገነት ላይ ወጥቶ ምን አይነት ጥፋት ውስጥ እንደገባ እንመለከታለን። ራሳችንን ትናንታችንን ዞር ብለን ስንመለከት ብዙ የኃጢአት ውድቀት ውስጥ የገባ ነው ስራ በፈታንበት ታይም ነው። ስራ ባጣንበት ጊዜ ነው። አይምሯችን ስራ ፈት በሆነበት ጊዜ ነው። እምንቆምለት፣ እምንኖርለት፣ እማንነቃነቅበት አቋም ሊኖረን ይገባል። ምክንያቱ ምንድነው ካላችሁ እግዚአብሔር የአቋም አምላክ ስለሆነ ነው። እግዚአብሔር የአቋም አምላክ ነው። ይህንን የምናየው ደግሞ እግዚአብሔር በልጁ በክርስቶስ ኢየሱስ ላይ ሲጨክን ነው። እግዚአብሔር አቋሙን አልቀየረም። ይህንን የወደደውን ኢየሱስም ልክ እንደዛው ነው። ሃሌሉያ። ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ ያንን ሁሉ መከራ የተቀበለበት ምክንያት ከሱ ጀርባ ያለውን የሚመጣውን ትውልድ ትኩር ብሎ ተመልክቶ ከነፍሱ ብርቱ ድካም ብርሃንን ያያል ተብሎ በእግዚአብሔር ቃል እንደተጻፈ ልክ እንደዛ አቋም ስላለው የሚቆምለት አቋም ስለነበረው መከራውን መታገስ ወደደ። ዛሬም በምናልፍበት ሁኔታ እንድንታገስ የሚገባ አቋም ሊኖረን ይገባል። ቆሙ፣ ጸንታችሁ ቆሙ። እንዳትቆሙ የሚያደርጋችሁ ነገር ቢኖር እንኳን ቆሙ። እግዚአብሔር አቋም ካላቸው ሰዎች ጋር አብሮ ይቆማል። ከሳማ ምናው ይሄንን ነው። የእግዚአብሔር ቃል ሲናገር መጽሐፈ ምሳሌ ምዕራፍ 29 ላይ ራእይ የሌለው ሕዝብ መረን ነው ይላል። ራእይ የሌለው ሕዝብ መረን ነው። አቋም የሌለው ሕዝብ እንደማን የሚዋልል ነው የሚሆነው። ዛሬ እኔ ወደዚህ ልውሰድ ብለው ይሄዳል። ረቁና ብትለው ይሄዳል። ማንም ሰው እንደፈለገ የሚያደርገው ነው። እግዚአብሔር አቋም ያለው ሰው ይማርከዋል። ጸንቶ የቆመው ሰው
ይሄ ሰው ምንድን ነው ያደረገው? በዛ እርሻ መሃል ጸንቶ ቆመ፣ ፍልስጤማውያንን መታ። እግዚአብሔር በዛ ቀን መድኃኒትን አደረገ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ከሚቆሙ ሰዎች ጋር አብሮ ይቆማል። ከዛ ቀጥሎ ደግሞ በጣም የገረመኝና ዛሬን ልቤን የያዘው ቁጥር ጋር እንደርሳለን። ምን ይላል መሰላችሁ? ቁጥር 14 ላይ ዳዊት፣ ክፍሉም አላነበውም ከታይም አንጻር፣ ዳዊት ውሃ መጠጣት ፈለገ። ይሄ የሆነው በአዶላም ዋሻ በነበረበት ጊዜ ነው። በአዶላም ዋሻ ማለት ሳኦል ባሳደደው ታይም ላይ የተፈጠረ ታሪክ ነው። እዚህ ጋር የምናየው የእግዚአብሔር ቃል የሚነግረን ማለት ነው። እነዚህ ሶስቱ ሰዎች ለዳዊት ያደረጉት ነገር በጣም የሚገርመው ምንድን ነው? ነፍሳቸውን አሳልፈው ነፍሳቸውን በመስጠት የዳዊትን ፍላጎት ሲያደርጉ እንመለከታለን። ነፍስ እስከ መስጠት ድረስ የሆነ መታዘዝ ነው እዚህ ጋር የምንመለከተው። እነዚህ የዳዊት አገልጋዮች፣ እነዚህ የዳዊት ኃያላን የፍልስጤማውያንን ጭፍራ ከፊት ለፊታቸው ቢኖርም ዳዊት የቤተልሔምን ውሃ ለመጠጣት ስለፈለገ፣ ከዛ ምንጭ ለመርካት ስለፈለገ ነፍሳቸውን አሳልፈው በመስጠት ለጌታቸው ውሃ ሲያመጡ እንመለከታለን። ከዛ ጌታቸው ዳዊት በጣም ደስ እንደተሰኘ፣ ያንን አፕሪሺየት እንዳደረገ እንዳከበራቸው እንመለከታለን። በጣም የሚገርማችሁ ነገር ግን ይሄ መታዘዝ፣ ይህንን ያደረጉበት መታዘዝ እግዚአብሔር ፊት የነበረውን ቫሊዩ ከዚህ በታች በምናየው ዳዊት ባደረገው ነገር እንመለከታለን። ዳዊት ምን አለ መሰላችሁ? ይሄ ውሃማ አይጠጣም አለ። ይሄ ውሃ የእነዚህ ሰዎች ደም ነው አለ። የሚገርማችሁ ምን እንዳደረገው ታውቃላችሁ? በእግዚአብሔር ፊት አፈሰሰው ነው የሚለው። በእግዚአብሔር ፊት አፈሰሰው። በእግዚአብሔር ፊት አፈሰሰው የሚለው ምን እንደሆነ ታውቃላችሁ? ዘኍልቍ ምዕራፍ 28 ቁጥር 7 ላይ ዳዊት ያንን እንደ ፈሳሽ ቁርባን እንዳቀረበው እንመለከታለን። እንደሚፈስ ቁርባን ለእግዚአብሔር ፊት የሚቀርብ ሕያው መስዋዕት ሆነ። እግዚአብሔር የሚቀበለው መስዋዕት ሆነ። የእነዚህ ሰዎች ፍጹም መታዘዝ ለእግዚአብሔር መስዋዕት እንዲሆን ምክንያት ሆኗል። ወገኖቼ ለንጉሥ ይገባዋል፣ ለንጉሳችን ይገባዋል። ሕይወት እስክንሰጥ ድረስ ይገባናል። ነፍሳችንን፣ ጊዜያችንን፣ ዕድሜያችንን፣ ሕይወታችንን እስክንሰጥ ድረስ ይገባዋል። ንጉሥ ነዋ። ሃሌሉያ! ስለተገባው ነው። እነዚህ ኃያላን የገባቸው ነገር አለ፣ ሊሰጡት የወደዱት ሕይወታቸውን። ዛሬም እኛ በክርስቶስ ኢየሱስ በተገለጠልን ሕይወት ይሄን ነገር አንደርስታንድ ማድረግ እንችላለን። ለንጉሥ ይገባዋል፣ ዕድሜያችን ይገባዋል፣ ቀናችን ይገባዋል፣ የሐሳባችን ዋናው በኩሩ ይገባዋል፣ ፊተኛው ይገባዋል፣ ምርጡ ይገባዋል። ለእግዚአብሔር የሚቀርብ ሕያው መስዋዕት እንደዚህ ሊሆን ይገባል። ክብር ለእግዚአብሔር ይሁን። ከዛ ቀጥሎ ደግሞ ምን ይላል መሰላችሁ? ሌላ ደግሞ የእነዚህ ሰዎች መስዋዕት የክርስቶስ ኢየሱስ ጥላ መሆኑን እንመለከታለን። የሰውን ልጅ የመዳን ፍላጎትና ጥማት ለማርካት ሕይወቱን የመስጠቱን ምሳሌ ጥላም ጭምር መሆናቸውን ከእግዚአብሔር ቃል እንረዳለን። ሕይወታቸውን ሰሬንድ በማድረግ ነፍሳቸውን በመተው ለንጉሳቸው ያደረጉት መታዘዝ ለክርስቶስ ኢየሱስ ጥላ መሆኑን እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ድምጼ ይሰማል አይደል? ደረቁ? አዎ ይሰማል። አቤት ጥሩ ነው። ከዚህ በኋላ ያለው ምዕራፍ ሙሉ በሙሉ የዳዊት ኃያላን ስም ዝርዝር ነው። 37 እንደነበረው የእግዚአብሔር ቃል ይነግረናል። ምዕራፍ 24 ላይ እንገባለን ማለት ነው። ክብር ለእግዚአብሔር ይሁን። እየተቆራረጥንም ቢሆን ደርሰናል። ጌታ ደግሞ ያስጨርሰናል። ከዛ ምዕራፍ 24 ላይ የምናገኘው ቃል ምንድን ነው? ገና ሲጀምር ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ ብሎ ይጀምራል። ከዛ ደግሞ የነደደበትን ምክንያት ይናገራል። እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳው ይላል። ማን? ዳዊት ህዝቡ ላይ ቆጠራ በማድረጉ በእግዚአብሔር ፊት ኃጢአትን እንደሰራ ከዚህ ክፍል እንማራለን። እኔ በጣም ሳነበው የገረመኝ ነገር ኃጢአቱ ምንድን ነው? ዳዊት ህዝቡን ይቁጠር ብዬ ሳስብ በጣም የሚገርማችሁ ኃጢአቱ ህዝቡን መቁጠሩ ሳይሆን እንዲቆጥርበት ያደረገው ምክንያት ነበር እግዚአብሔርን ያስቆጣው። ሞቲቭ ነበር እግዚአብሔርን ያስቆጣው። የልቡ ዝንባሌ ነበር እግዚአብሔርን ያስቆጣው። ምንድነው ሐሳቡ ካላችሁ ከእግዚአብሔር ይልቅ በሰራዊቱ ላይ እምነቱን በማድረጉ ነበረ። አንደኛ ምክንያቱ ይሄ ነው። ከእግዚአብሔር ሐሳብ ይልቅ ከእግዚአብሔር
እግዚአብሔር ከሱ ጋር ከመኖሩ ይልቅ ባለው ሰራዊት ባለው ሰልፍ ባለው የጦር ሰራዊት ብዛት ልቡን እዛ ላይ በመጣሉ ምክንያት ነበር እግዚአብሔር የተቆጣው። እግዚአብሔር የውስጥን ሐሳብና ሞቲቭ የሚመረምር አምላክ። ክብር ለእግዚአብሔር ይሁን። በጣም ጴንጤዎች ምንላት ቃል አለች። አብዛኛው የክርስቲያን ሶሳይቲ ጌታ የልቤን ያውቃል እንላለን። አብዛኞቻችን እውነት የልባችንን ያውቃል፣ በደንብ ነው የሚያውቀው። እኛ የልቤን ያውቃል ብለን ላዩን እንላለን። እግዚአብሔር ግን የእኛ ራሱ የማናውቀውን የውስጣችንን ክፍል የሚመረምር አምላክ። ዳዊት ውስጡ ሲያየው እግዚአብሔር ይህንን አገኘበት። በቃ ይህንን ክፋት አገኘበት፣ ይህንን አመፅ አገኘበት። ለምን ካላችሁ ለእግዚአብሔር ይህ በጣም ሲሪየስ ጉዳይ ነበረ። ምክንያቱም ያለ ጦርነት፣ ያለ ሰራዊት፣ ያለ ሰልፍ ገና በብላቴንነቱ ሃሌሉያ ጎልያድን እግዚአብሔር እንዴት በአንዲት ጠጠር እንደጣለው ከእግዚአብሔር በሰጠው ኃይል ምክንያት እግዚአብሔር እንዴት በፊቱ ያደረገውን ድል እግዚአብሔር ያውቅ ነበረ። እንዴ ዳዊት አለ እግዚአብሔር እዚህ ጋር እንዴ ዳዊት አለ አገኘ። ልቡን ሲመረምር ይህንን ዛሬ ልባችን ሲመረምር እግዚአብሔር ምን ያገኝ ይሆን? በውስጣችን ሲመረምር እግዚአብሔር የሚያገኘው ነገር ምን ይሆን? በጣም ልናስብ እፈልጋለሁ። ከዛ ሌላ ያገኘው ሁለተኛ ነገር ምን እንደሆነ ታውቃላችሁ? እንደ ታላቅ ምድራዊ ንጉስ ለመታየት እና ዙፋኑን ለማጠናከር ነበር ዳዊት የፈለገው። በምድር ላይ እንደ ዳዊት ያለ ንጉስ የለም እንዲባል። እግዚአብሔር ግን ይሄ በእግዚአብሔር ፊት ትልቅ አመጽ እንደሆነ እንደታየ እግዚአብሔር ሲናገር እንሰማለን። በጣም የሚገርማችሁ አንድ ያገኘሁትን ነገር ላንብብላችሁ። ሁለተኛ ዜና ምዕራፍ ቁጥር 1 ላይ እንደዚህ የሚል ቃል አለ። ምዕራፍ 21 ቁጥር 1 ላይ ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን ቀሰቀሰው ይላል። እናንተ በጣም የሚገርማችሁ ዳዊት ለካ ብቻውን ዝም ብሎ አይደለም የተነሳው። ዳዊትን የቀሰቀሰው ሰይጣን ነበረ የእስራኤልን ሕዝብ እንዲቆጥር። ዳዊት ሐሳቡ በዛ ታይም ሰይጣን አክቲቬት የሚያደርገው ሐሳብ እንዲኖር ምቹ የሆነ የተዘጋጀ አይምሮ ነበረው ማለት ነው። ሰይጣን የሚሰለጥንበት አይምሮ፣ የሰይጣን ሐሳብ ሊገዛው የሚገባበት አይነት ፖዚሽን ላይ ሆኖ ነበር ዳዊት የነበረበት ሁኔታ ማለት ነው። ይህን ቃል ከእግዚአብሔር እናገኛለን። ለምን ካላችሁ ቁጥር 2 ላይ ቁጥር 3 ላይ ኢዮአብ ንጉስ ሆይ ይለዋል። የጌታዬ ልብ አሁን ጌታዬ እያለ 100 እጥፍ ይሁን ህዝቡ ይላል፣ ግን ባይቆጥር መልካም ነው ይላል። ለምን ይሆን የሚቆጥረው ይላል፣ ጥያቄ ያነሳል። እዚህ ጋር እግዚአብሔር እድል እየሰጠው ነበር ለዳዊት። እግዚአብሔር እድልን ሲሰጠው እንመለከታለን። እዚህ ጋር ምን አይነት እድል ካላችሁ እንዲመለስ እንዲያስብ ከነበረበት ሐሳብ ተመልሶ እንዲወጣ እግዚአብሔር እዚህ ጋር ሳይነን ሲሰጠው እንመለከታለን። የሚገርማችሁ ኢዮአብ ብቻ አልነበረም። ሁሉም ቁጥር 4 ላይ የንጉሱ ቃል በኢዮአብና በሰራዊቱ አለቆች ላይ አሸነፈ ይላል። ለካ የሰራዊቱ አለቆችም ይሄ አላስማማቸውም ነበር ማለት ነው። ይሄ ሐሳብ በዳዊት ዘንድ ብቻ ነበር ተቀባይነት የነበረው። ምክንያቱም ይህ የጠላት ሐሳብ አይምሮ ላይ ኢንቮልቭ እንዲሆን ዳዊት ፈቅዶለታል ማለት ነው። ዳዊት እግዚአብሔር ቃይልን እንደዚህ ነው ያለው፣ ኃጢአት በደጅ ታደባለች፣ ፈጥነ ንገስባት አለው። ፈጥነ ንገስባት። ዳዊት እዚህ ጋር ሚስ ያደረገው ነገር እንዳለ እንመለከታለን ማለት ነው፣ ቀድሞ ያላስተካከለው ነገር። ምክንያቱም ሰዎች ሁሉ ከሱ ተቃራኒ ሆነው በቆሙበት ሁኔታ ለእግዚአብሔር በማይመች መንገድ ቆሞ አልሰማም ሲል የንጉሱ ቃል ከፍ ሲል እንመለከታለን። ዛሬ ልባችን ላይ እንደዚህ እምቢተኛ ያደረገንን ነገር ከእግዚአብሔር ቃል ዛሬ እንደዚህ እንድንመለከት፣ በቃ እምቢተኛ በሆንበትን ነገር ልባችን እንድንፈትሽ እግዚአብሔር ይፈልጋል ማለት ነው። ከዛ በኋላ ህዝቡ ተቆጠረ፣ ለዳዊት መጣ። ከዛ በኋላ ግን እግዚአብሔር የዳዊትን ልብ መታው ይላል። እግዚአብሔር የዳዊትን ልብ መታው ይላል። ይህ በትርጉሙ ምን ይላል? የዳዊትን ልብ መታው የሚለው ቃል ህሊናውን ወቀሰ ወይም ደግሞ ተጸጸተ የሚለውን ቃል እዛ ጋር እናገኛለን ማለት ነው። ከዛ በኋላ ዳዊት የሚገርመው በእግዚአብሔር ፊት ለመሆን ጊዜ አልፈጀበትም።
እግዚአብሔር ተመለስ እስኪለው አልጠበቀም። እግዚአብሔር የሆነ ነብይ እስኪልክበት አልጠበቀም። ዳዊት ከስህተቱ የተማረ ሰው ነበረ። ወዲያው መንገዱን እንዳቃናና እግዚአብሔርን በድያለሁ እንዳለ ቁጥር 10 ላይ እንመለከታለን። ከዛ በኋላ እግዚአብሔር ነቢዩን ጋድን እንደላከለት እንመለከታለን። ስንመለስ እግዚአብሔር ድምፅና ምሪትን ይልካል። ምሪትን ይልካል። ዳዊት ንስሐ ገብቶ መንገዱን ካስተካከለ በኋላ እግዚአብሔር ነቢዩን እንደላከለት በዚህ ክፍል ላይ እንማራለን። ከዛ በኋላ እግዚአብሔር የሚመለስ ልብ አለው። እግዚአብሔር ራሱ ለሚመለስ ሰው የሚመለስ ልብ አለው። ክብር ለእግዚአብሔር ይሁን። ደንዳና አንሁን፣ በእግዚአብሔር ፊት የማንመለስ አንሁን። ልባችንን በእግዚአብሔር ፊት ይሄ እንዴት ነው የማይመከር የማይነገር ሰው አንሁን። ከዛ እግዚአብሔር እንደቀጣው 3 ቅጣቶች እንደቀጣው እንመለከታለን። በጣም የገረመኝ ነገር ቶሎ ልናገር። በጣም የሚገርማችሁ 3ቱም ቅጣት ገደብ የነበራቸው ቅጣቶች ነበሩ። ገደብ ነበራቸው ቅጣቶቹ። የእግዚአብሔር ቅጣት ለትምህርት እንጂ ለማጥፋት እንዲሁም ለመግደል አይደለም። እግዚአብሔር ዳዊትን ሊቀጣውን ሲፈልግ፣ ህዝቡን ሊቀጣ ሲፈልግ ሊያጠፋው ፈልገው አልነበረም። ሊያስተካክለው ሊመክረው ፈልጎ ነበር ማለት ነው። የእግዚአብሔር ቅጣት ከፍቅርና ከርህራሄ የመነጨ እንዲሁም ለማቅናት የሆነ ቅጣት ነው። 3ቱም ቅጣቶች ገደብ ነበራቸው፣ ሊሚቴሽን ነበራቸው። የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 103 ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔር ለዘላለም አይቆጣም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ለዘላለም ፈጽሞ አይቆጣም፣ ለቁጣው የዘገየ ነው። ሃሌሉያ። ከዛ በኋላ ዳዊት የመረጠውን ምርጫ እንመለከታለን። የመረጠው ምርጫ ምን እንደሆነ ታውቃላችሁ? መጀመሪያ ቸነፈርን አይደለም ዳዊት የመረጠው ምህረቱ ብዙ ነውና በእግዚአብሔር እጅ ልውደቅ። ሃሌሉያ። ምህረቱ ብዙ ነውና በቃ የእግዚአብሔር ልብ እዚህ ጋር በቃ አንጀቱን ሲበላው እንመለከታለን። የእግዚአብሔር ልብ በቃ የእግዚአብሔር ምህረት ያውቀዋል፣ የእግዚአብሔርን እጅ ያውቀዋልና ክብር ለእግዚአብሔር ይሁን። በእግዚአብሔር እጅ ልውደቅ አለ። እግዚአብሔር በዳዊት ላይ ፊቱን ለማዞር አስቦ ሳይሆን የእግዚአብሔር ባህሪ የእግዚአብሔር ማንነት ከኃጢአት ጋር የሚስማማ ስላልነበረ ነው። እግዚአብሔር በዘጸአት ምዕራፍ 34 ቁጥር 7 ላይ በደለኛውን ከቶ አላነጻምና ይላል። እግዚአብሔር ለበደል የሚሆንን መስዋዕት ተቀብሎ ነው እንጂ እኛም በእግዚአብሔር ፊት የኖርነው ዝም ብለን አይደለም። እግዚአብሔር ከኃጢአትና ከበደል ጋር ተስማምተው አይደለም። ይሄ በጣም ቸለልን ነው የሚገባ ጉዳይ አይደለም። የእግዚአብሔር ራእይ የእግዚአብሔር ምህረት ዛሬም በክርስቶስ ኢየሱስ ለኛ ተገልጦ ነው። እግዚአብሔር ራርቶልን ነው። ከዛ በኋላ ቁጥር 15 ላይ እግዚአብሔር ሲያዝንና ሲራራ እንመለከታለን። መቅሰፍቱ ጀመረ፣ ቸነፈርን መረጠ። ከዛ 70,000 ሰዎች እንደሞቱ የእግዚአብሔር ቃል ይነግረናል። ከዛ በኋላ እግዚአብሔር አዘነ፣ እግዚአብሔር ራራ የሚል ቃል እንመለከታለን። ለካ እግዚአብሔር ከዳዊት ጋር አብሮ ነበር የሚመለከተው ሁሉንም ነገር። እግዚአብሔር ሊያጠፋ ብቻ አይደለም የሚመጣው። እናንተ ሩሩ ነው እግዚአብሔር ሩሩ ነው። እግዚአብሔር መሐሪ፣ ታጋሽ፣ ሞገስ ያለው ባለ ብዙ ምህረትና እውነት ብሎ እግዚአብሔር ስለራሱ ሲያውጅ በዘጸአት ምዕራፍ 33 ላይ ተመልክተናል። ከዛ እግዚአብሔር እንደራራ ለህዝቡ በቃ እንዳለው መልአኩ እንመለከታለን። እግዚአብሔር የኃጢአተኛውን ጥፋት አይወድምና እግዚአብሔር ስለራራ መልአኩን በቃ አለው፣ በቃ አዘዘው። ምክንያቱም ድሮም ያዘዘው እግዚአብሔር ነበር። መልአኩን ድሮም መጀመሪያውኑ የሚያዘዘው እሱ ነበር። አሁንም አዘዘው መቅሰፍቱ ከህዝቡ ላይ ይከለከል ዘንድ ዳዊት መስዋዕት እንዳለበት እግዚአብሔር በነብዩ ጋድ በኩል ሲናገረው እንመለከታለን። ከዛ በኋላ በጣም የገረመኝ አንድ ነገር ኦርና የሚባል ሰው እሱ እርሻ ላይ ነበር መስዋዕቱን ለመሰዋት የሄደው። ዳዊት መቅሰፍቱ ከህዝቡ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሰዊያ ልስራ አለው። ይህን የምናገኘው ቁጥር 21 ላይ ነው። ዳዊት መስዋዕትን ሊሰዋ እንደተነሳ እንመለከታለን። ያ መስዋዕት ደግሞ ምን እንደሆነ ታውቃላችሁ? የደህንነት መስዋዕት እንደሆነ እንመለከታለን። መቅሰፍቱ ከህዝቡ ላይ ይከለከል ዘንድ። ሃሌሉያ። ይህ መስዋዕት መቅሰፍትን የሚከለክል ነው። የደህንነት መስዋዕት ነው።
ከዛ በኋላ ዳዊት ሊሰዋ እንደተነሳ እንመለከታለን። ከዛ ግን ኦር ለዳዊት የሚመቸውን ቦታውን ሁሉ ከዛ ደግሞ ቦታውን ብቻ አይደለም ለመስዋዕት የሚያስፈልገውን ነገር በሙሉ እንዳቀረበ ያቀረበው ደግሞ በምን እንደው ታውቃላችሁ? በነፃ እንዳቀረበ ከእግዚአብሔር ቃል እንመለከታለን። በነፃ አቀረበ። ግን ዳዊት ኖ አለ። የክርስቶስ ኢየሱስ ስም ብሩክ ይሁን። ሃሌሉያ። ዳዊት ኖ አለ። ኖ ያለበትም ምክንያት ቀጥሎ እንመለከታለን። ምክንያቱም የሚቃጠልና የደህንነት መስዋዕት ለእግዚአብሔር የሚቀርበው በዋጋ ስለነበረ ነው። በዋጋ ስለነበረ ነው። ከዛ በኋላ ብር እንደከፈለ ለዛ መስዋዕት የሚገባውን ነገር እንዳደረገ እንመለከታለን። ወገኖቼ በዚህ ያላችሁ ሁሉ እንድትሰሙኝ የምፈልገው አንድ እውነት አለ። ዛሬም ስለኛ በደልና ኃጢአት፣ ስለኛ በደልና መተላለፍ የሚቃጠል መስዋዕት የደህንነት መስዋዕት ሆኖ መቅሰፍት እንዲከለከል ነው ዳዊት ያንን መስዋዕት ያቀረበው። ዛሬ ግን በኃጢአት ምክንያት የመጣ በሽታ እንዲከለከል እግዚአብሔር አምላክ በቀራንዮ ስፍራ በጎልጎታ ሃሌሉያ አንድ ልጁን ስለኛ በደል፣ ስለኛ መተላለፍ፣ ስለኛ ኃጢአት በመስቀል ላይ የሚቃጠል መስዋዕት አድርጎ የኃጢአት መስዋዕት አድርጎ እግዚአብሔር እንዳቀረበው እንመለከታለን። ይህም መስዋዕት እግዚአብሔርን ደስ ያሰኘ መስዋዕት ነው። እግዚአብሔር የተቀበለው መስዋዕት ነው። እግዚአብሔር ስለ ኃጢአት መስዋዕት በቀራንዮ መስቀል ላይ አንድያ ልጁን ሰውቶ በዋጋ ገዝቶናል። ዳዊት በዋጋ ገዝቶ እንዳቀረበው ሁሉ ኢየሱስም በዋጋ ያ ዋጋ ደግሞ በደሙ ገዝቶናል። ክብር ለእግዚአብሔር ይሁን።